ትሁት ጠንካራ ሆናለች። ለምን ብትሉኝ ቲናን ከቤት ውስጥ ገፍትራ አበረረቻት። ተመስገን ሄዳ ደግሞ ከኔ ህይወት ውጣ፣ ከኔ ህይወት ካልወጣ ግን አለቅህም እያለች ዛተችበት። ተመስገን እንዴ ትሁት እንዲህ ተናጋሪና ጀግና ናት እንዴ ብሎ እሱ ውስጡ አሰበ። ትሁት ላኪን ያለችበት ሁኔታ በጣም ያሳዝን ነበር። ከትላንትና ጀምራ ግን ጀግንነት ተምራ ሁላቸውንም እየረበሸች ትገኛለች። በጣም በሚያሳዝን ሁኔታ ቲናን ደፍራ ከቤት ማስወጣቷ ግን በጣም ደስ ብሎኛል። ምክንያቱም ያላት ጀግንነት አሁን ላይ በረታ ማለት ነው። አባዬ ካሌብን ሰደበው። ካሌብን አንተ ለምንድን ነው ለእሷ ክብር የሌለህ? እሷን ለምንድን ነው የማታከብራት? ትሁት እኮ ይቅርታ እንድትጠይቃት ብዬ ነበር፣ ለምን ይቅርታ አልጠየቃትም ብሎ አባዬ ጮህበት። ካሌብም ትሁትን እጠይቃታለሁ ይቅርታ ካደረገችልኝ፣ አባዬ ግን አንተ ብቻ ይቅርታ አድርግልኝ እንጂ ትሁት ይቅርታ ታደርግልኛለች ብሎ አባቱን ተማጸነው። አባትየውም እሺ አለ። ዳኒን ሳቅበት። ካሌብ ለምን ሳክበት አለው። ዳኒንስ ለምን ሳክበት? እሱንም ይቅርታ ጠይቅ፣ ትሁትንም ይቅርታ ጠይቅ አለው። ካሌብ ትሁትን ሄደው ይቅርታ ሲላት እሷም ሁሌ ልብ እየሰበሩ ይቅርታ ማለት ግን ዋጋ የለውም አለችው። ለምን አላት። አንተ ሁሌም እኔን ለመስበር ትቆማለህ፣ እኔን ለማስከፋት ያለህ ጥረት በጣም ብዙ ነው። እናም ለምንድን ነው እኔን ለመግፋት የምታደርገው አለችው። እሷም እሺ በቃ ምን ላድርግ አላት። ይቅርታ እያለ ይቅርታውን ተቀበለ። ላኪን ዳኒን ደግሞ አስቀይሜዋለሁ ትሁትዬ፣ እሱንም ይቅርታ አልጠይቅ እንዲ አላት። ምን ብለህ አለችው። እምረዳህ ነገር አለ እንዴ ብዬ አስቀየምኩት። አዎ ይቅርታ በለው። አንተ ሰውን ማስቀየም ለምን ትሮጣለህ? ሰውን ከማስቀየም ልቅ ራስን መገምገም፣ ራስን ማስቀየም ይበልጣል። እባክህ ካሊብ እንደዚህ አትሁን። ለሰው ልጅ ክፉ አታስብ። ውስጥህ ክፉ አስቦ እንዳይሆን አውቃለሁ፣ ግን አፍክ ይጣድፋል። ነገሮችን አስተውሎ አይናገርም አለችው። ዛሬ ቤቱ ቤት መስሏል። ለምንድን ነው አላት። ትሁት እንዲህ አለችው። ቲናን እኮ አባረርኳት። ገረድ ብላ ስትሰርበኝ ሻንጣዋን ሰብስቤ ልብሷን አስይዤ አስወጣኋት ሲላት ስትለው ገረሙ። ቲና እንዲህ ባንቺ በረራ ወጣች፣ በአባይም እና በኔም አልወጣች ብሎ ሳቀባት። የእውነቴን ነው ካሊብ፣ አንተን መች ታምናለህና አለችው። ከዛ ቤቱን ሁሉ ቢያይ ቲና የለችም። ትሁትን አደነቃት። ትሁት በቃ አንቺ ጀግና ነሽ፣ በቃ ጎበዝ ነሽ፣ እንኳንም አበረርሻት ብሎ ነገራት። እሷም ደስ አላት። አሁን የነጻነት ህይወት እየመራች ነው። አባዬም እንግዲህ ካሊብ እንዲህ አለው። አባዬ አለው አሁን ቲና ተሄደች በኋላ ትሁትን እንደፈለግኩ በነጻነት የማግኘት መብት አለኝ አለው። አሁን እንደፈለግ አውራት፣ እንደፈለግ ጠይቃት፣ የፈለግከውን ነገር ታደርግልክ፣ አብርሃም ትዳር አለው። ከዛም መሸና እንደ መሸ አይቀርም ቀኑን መሸ። ከዛ አባዬና ትሁት እያወሩ ነበረ። በሂጅና ካሊብ ጋር ተኛ አላት። ኧረ አባዬ አልተኛም አለችው። ሂጅና ተኚ፣ አለ ፍቃድሽ ካሊብ ምንም አያደርግም፣ ሄደሽ እንቅልፍሽን ብቻ የምታወሩትን አውርታችሁ መተኛት ነው አላት። እሷም አላንገራገረችም። እሺ ብላ የአባዬን ምክር ሰምታ ሄደች። ያንን ምክር ሰምታ እሱ ጋር አደረች ማለት ነው። ካሊብ ግን ዘሎ እንደዚህ እሷን የሚከፋ ነገር የሚያደርጋት ስላልሆነ ችግር አልሰጣትም። እሱም ጋር ሄዶ ለማደር ምንም አይነት ፍርሃት ስሜት የለባትም። በጣም ደስ ይላል። ትሁት ጀግና ናት። ቲና ሄዳ ትሁት ፍቅረኛ ተመስገን ስር ሄዳ እዛ ወሬዋን እያወራች ነበረ። እሱም ከዚህ በኋላ አልፈልግሽም፣ አይንሽን ማየት ስለማልፈልግ እባክሽ ውጭ ብሎ ከቤቱ አልወጣም ስትለው ገትቶ ከቤት አወጥቶ ውጭ ላይ ጣላት። ተመስገን አንቺ ጋር ምንም አይነት ስራ የለኝም፣ ከዚህ በኋላ ትሁትን ነው በፈለግኩበት ሰዓት አገኛታለሁ። አንቺ ጋር ውል ግን የለኝም። ባልሽን የምትገፊ ሴት ስለሆንሽ እኔ ትሁት እየገፋች ስለሆነ እኔ አሁን ትሁት ለራሴ ማድረግ ስለምፈልግ
አንቺን ደግሞ ሌላ ሰው ግፊ ብዬ አልመራሽም ወይም አላበረታታሽም አላት። ቲናም ጎዳና ወደቀች። ጎዳና ወድቃ ለሰዓታት ሙሉ እያለቀሰች እንባዋን የሚጠርግላት አጣች። በዛን ሰዓት ማጋ ልደውል እያለች ውስጧን ስትጠይቀው ዳኒ ጋ ደውይ አላት ነፍሷ። ዳኒ ጋ ደወላች። ዳኒን እንዴ አለችው። ዳኒ እባክህ ካለሁበት ቦታ አንሳኝ፣ እኔ ጎዳና ላይ ወድቄ ነው ያለሁት እባክህ ዳኒ እያለች አለቀሰችበት። ዳኒም ውስጡ አልጨከነም። የት ነሽ አሁን እያለ ጠየቃት። ያለችበትን ቦታ ነገረችው። ዳኒም እየገሰገሰ ወደ ቲና መጣ። ወደ ቲና ሲመጣ መንገድ ላይ ቁጭ ብላለች። እንዴት ምን ሆነሽ ነው አላት። ቲና እንዲህ አለችው። ትሁት አባረረችኝ። ትሁት በር ዘግታ ከቤት አስወጣችኝ እና ምን ላድርግ እንዲህ በቀላል ወጣሽ አላት። አዎ አስወጡኝ፣ ትሁት ናት ለዚህ ሁላ መንስኤ ተጠያቂ ሲላት፣ እንደውም ታግዛሻለች አንቺ ሁሌም እሷን እንዳዋረሽና እንድተሳደብሽ እኮ ነው የምትኖሪው። ለምንድን ነው ግን ከእሷ ራስ ላይ የማወርጅው አላት። እሺ ብሎ ወደ ቤቱ ይዟት ሄደ። ቤቱ አሳረፋት። ዳኒ ወደ እነ ካሌብ ቤት ሄዶ ትሁትን ጠየቃት። ለምን አባረርሻት? አታሳዝንሽም ማለት ከዚህ በላይ ልታከሳት አልችልም። ገረድ የቤት እመቤት እያለች ከምትሰርበኝ ይውጣላት ብዬ ነው ከቤት ያወጣዋት። ትሄድና ተመስገን ጋር ነገር እየቦጠቦጠኝ ታስገድልም፣ እንደው ታስገድል፣ የፈለገችውን ታድርግ። ከዚህ በኋላ ግን ለቲና ቦታ አልሰጣትም አለችው። እሺ በቃ ተይው ትሁቴ፣ ብዙ አስቀይማሻለሁ፣ ግን አዎ እኔም ብዙ አስቀይሜሻለሁ ስል ማስቀየም እኮ ችግር የለውም፣ ከዛ ቦታ አቃ ማመለስህ ነው አለችው። ትሁት እንግዲህ ልጅ እንዳላት ቲና ቃለች። ቲና ለዳኒ ትሁት እኮ ልጅ አላት ብላ ነገረችው። እሱም ደነገጠ። ምክንያቱም ልጅ እንዳላት ስለማያውቅ ማለት ነው። በጣም ደስ ይላልም በጣም ያሳፍራልም። እስከ ዛሬ ድረስ ልጅ እንዳላት ለምን ደበቀች? ብትናገርስ ምን ትሆናለች? መናገር ምን ችግር አለው? የሰው ልጅ በልጁ ማፈር የለበትም። ውድ ሀገሬ ልጆች ከወደዳችሁም ጠላችሁም ልጆቻችሁን አትፈሩባቸው፣ ተናገሩ። ልጅ ያለን በሉ። ልጅ እያላችሁ የሚወዳችሁን ሰው ምረጡ። ልጅ የላችሁም ብሎ የሚወዳችሁ ሰው አትውደዱት። ልጃችሁን የጠላ ወንድም ጥሉት። ውድና የተከበራችሁ የቻናል የቤተሰቦች ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። ባይ ባይ ወንዶቼ፣ ወዳችኋለሁ፣ አከብራችኋለሁ። መልካም ቀን መልካም ጊዜ ለሁላችን። ኢትዮጵያ ሀገራችንም ሰላም ያደርግልን። ማሮቼ ባይ ባይ።